ክቡራና ክቡራት እንደምን ቆያችሁ እንደምን አረፈዳችሁ እንደምን አመሻችሁ እንግዲህ በዛሬው የቀጥታ ስርጭታችን ላይ በዩቲዩብ ፔጅ ላይ ተገናኝተናል እንዴት ናችሁ እንዴት አመሻችሁ ሁሉም ሰላም ነው ወይ በሀገርም በውጭም ይሄን መርሃ ግብር የምትከታተሉ ሰላማችሁ ይብዛ እላለሁ ብዙ ሰላምታዎችን እያየው ነው ገና ከመግባቴ በመላው ዓለም ያላችሁ ይሄን መርሃ ግብር የእውቀት መርሃ ግብር የምትከታተሉ የዛሬው መርሃ ግብር በጉጉት እየተጠበቃችሁ እንደሆነ ሙሉ እምነት አለኝ እንግዲህ አሪፍ ነገር ነው ይዤላችሁ የምቀርበው ላይክ በማድረግ ሰብስክራይብ በማድረግ በደንብ አድርጋችሁ እንድትከታተሉ ሐሳብ አስተያየቴን እሰጣለሁ ሰላም የሚሉ ብዙ አስተያየቶችን ገና ካሁኑ ያያየው ነው ሰላማችሁ ይብዛ ስላላችሁ ፍቅርም እኔም ከፍተኛ ሆነ አክብሮት አለኝ እኔም ከልቤ እንደምወዳችሁ እንደማከብራችሁ በዚህ አጋጣሚ ነግራችሁ እችላለሁ በርካታ ወላጆችን መርሃ ግብር ከልጆቻችን ጋር ነው ያያየን ያለነው ልጆቻችን በጣም እየተማሩልን ነው የሚል ብዙ አስተያየቶችን ልካችሁልኛል በጣም ከተደሰትኩበት አስተያየት ይሄ አንደኛው ነው ማለት እችላለሁ ከሁሉም በበለጠ ምክንያቱም የነገ ሀገር ተረካቢዎች ህፃናት ላይ መልካም ዘር ካልዘራን የጥበብ ዘር ካልዘራን የእውቀት ዘር ካልዘራን የእምነት ዘርፍ የእውነት ዘርን ካልዘራን በእውነት መልካም ነገር መጠበቅ አንችልም መልካም ብንዘራ መልካም እናጭዳለን ክፉ ብንዘራ ክፉ መርዝ እናጭዳለን ስለዚህ ልጆቻችን በእውቀት በጥበብ በእምነት በእውነት በአመክንዮ ላይ ተራቀው ማደግ እንደሚኖርባቸው በዚህ አጋጣሚ ለወላጆች አደራዬን እላለሁ በዛሬው መርሃ ግብራችን ላይ እንግዲህ ካሚንግ ቱ አሜሪካ የሚለውን ፊልምን አስመልክቼ ምርጥ ነገር ይዤላችሁ ነው የምቀርብላችሁ እንግዲህ ካሚንግ ቱ አሜሪካ የተለቀቀው ከትላንት ወዲያ አርብ ነበረ እኔ ያየሁት ማለቴ ነው ወዲያው ብዙ ማስታወቂያዎች ሲወጡ እንግዲህ አማዞን ፕራይም ላይ ተመለከትኩት ማታ ምሽቱ ሌሊቱን ነበር ያየሁት በጣም ደስ የሚል ፊልም ነው ኤዲ መርፊ ወይም ፕሪንስ አኪም ኋላ ደግሞ ኪንግ አኪም ተብሎ የሚተውንበት ነው ፓርት 1ን አይቼው የነበረ ፓርት 2 ደግሞ የበለጠ በጣም አስገርሞኛል ብዙዎቻችሁን አስገርሟል ያያችሁትን ማለት ነው ያላያችሁት እንግዲህ ሲወጣ ወይም በኔትፍሊክስ ኦር ባለው ብቻ እንደ ትሪለሩ አሁን ኦልሬዲ ማስታወቂያው ተለቋል ከዛ በፊት ግን በበርካታ ድረገጾች ላይ ስዕሎቹ የኢትዮጵያ የባህል አልባሳት መስቀል ፊደላት የተለያዩ ነገሮችን አይታችኋልና ብዙዎቻችሁ በጣም ተገርማችሁ ነበረ በተለያዩ ድረገጾች ላይ እነዚህ ነገሮች ሲንሸራሸሩ አይቻሉ ኢንሳይድ አፍሪካ ላይም ወጥቷል በተለይ የኢትዮጵያ ተጽዕኖ እዚህ ፊልም ላይ አለ የሚል ነበረ እሱን ተመልክቻለሁ በጣም ገርሞኛል እውነት ነው እንግዲህ በጣም የሚገርሙ ነገሮች ነው እዚህ ፊልም ላይ ያየሁትን ነው ለእናንተ ማቀርብላችሁ እንግዲህ ዳይሬክተሩ ያየበት የራሱ የሆነ እይታ አለው እኔ ደግሞ ያየሁበት የራሴ እይታ አለኝ ስለዚህ የራሴን የማቅረብ ሙሉ መብት አለኝ ይሄ ማንም ሰው የሚሰጠንም ይነሳንም አይደለም አይምሮአችን ተጠቅመን መላቀቅ መፈላሰፍ ያለ ጉዳይ ነው እና 4 ነገሮች ወር 5 ነገሮች ነው እዛ ፊልም ላይ የተመለከትኩት እነዛን በዝርዝር ነው መነግራችሁ በተለይ ግን መጀመሪያ መነግራችሁ የንጉሱ ዙፋን መቀመጫ የንግስቲቱና የንጉሱ መቀመጫ ወይም የአኪምና የሴሚ መቀመጫ ስትመለከቱ በጣም የሚገርም ነገር ነው በተለይ ባክግራውንዱ ላይ ያየነው በተለይ ሞ እና ሙ የሚል ፊደል ተመልክቻለሁ እዛ ዩኒቲ ኤንድ ፕራይድ ይላል መሃል ላይ አንድነትና ኩራት የሚል የሚገርም ነገር አለ ከዛ በላይ ደግሞ የአንበሳ ምስል አለ ይሄን ሁሉ ሳይ ብዙ ነገሮች ነው ባይምሮ የተመላለሱት ብዙ እኔ አንድ ነገር ስመለከት ከብዙ አንግል ነው ማየው ዝም ብዬ አየዋለሁ ከዛ በኋላ ተረጉመዋለሁ አመሰጥረዋለሁ አላቀቀዋለሁ ተነተነዋለሁ ለኔ በሚያስፈልግ መልኩ በዛ መልኩ ያየሁትን ነው ማቀርብላችሁ እንግዲህ ዳይሬክተሩ ሐሳብ ሊሆንም ላይሆንም ይችላል እሱ አይመለከተኝም ግን የተሰማኝን በተለይ ፊደላቱ ላይ የራሴ ውስጥ የገባውን ነገር ነግራቸዋለሁ አልባሳቱ ላይ ነግራቸዋለሁ የአንገት መስቀሉ ላይ ነግራቸዋለሁ ብዙ ነገሮችን ዛሬ እናያለን ሼር በማድረግ ሐሳብ አስተያየታችሁን
በመለገስ መርሃ ግብሩን ተከታተሉ። አድፍጦ ማድመጥ ክልክል ነው። እየተራቀቃችሁ እየተፈላሰፋችሁ እንድትመለከቱ አደራ በማለት አሁን ቀጥታ ወደ ካሚንግ ቱ አሜሪካ እንግዲህ ካሚንግ ቱ አፍሪካ ይሁን ካሚንግ ቱ አሜሪካ ብቻ ለማንኛውም በዚህ ሙቪ ላይ ምርጥ ነገሮችን ነው ኢትዮጵያዊ ሴቶችን ያየ ነው። ኢትዮጵያንም በደንብ አስተዋውቋል ብዬ አስባለሁ። በጥሩ መልኩ አስተዋውቋል። ለማንኛውም ግን አንድነትና ኩራት ሞናሙ ያሰብኩትን ነው ማቀርብላችሁ። ፊደሎቹን ስቆጥራቸው ነበር። ሞ ምን ላይ ናት 28 ምን ላይ ናት መሃለሃ ብዬ ሳብሰከስክ ነበር። ይሄ የራሴ ልምድ ነው። እንግዲህ ምንም ዕውቀታችንን መጠቀም ማንም የሚከለክለን ነገር የለም። ለማንኛውም እንግዲህ አኪምና ሴሚ ወይም ንጉስና ንግስት የተቀመጡበት ዙፋን ጀርባ ሁለት ፊደላትን ተመለከትኩኝ። አንዱ ሞ የሚለው የአማርኛ ፊደል ሲሆን ሁለተኛው ሙ የሚል ነገር ነው። ዩኒቲ ኤንድ ፕራይድ አንድነት ከኩራት ጋር በጣም ይሄ ነገር ሳስበው ሁለት ነገሮችን ነው ትዝ ያለኝ። ሁለቱ ሞናሙ ንጉስና ንግስት እንደሆነ ታዩኝ። እንዴት ታዩ ልትሉኝ ትችላላችሁ። አቀርብላችኋለሁ እሱንም በዝርዝር ምክንያቱም የንጉስና የንግስት መቀመጫ ነው። ሞ ማን ነው ሙስ ማን ናት የሚለውን ነገር ነው ስፈላሰፍ የነበረው። ይሄ ራሴ ፍልስፍና ነው። ስለዚህ እናንተ ግን የራሳችሁን ፍልስፍና ጨምሩበት፣ ተራቀቁበት የሚል ሐሳብ አለኝ። ለማንኛውም ዳይሬክተሩ ራሱ ሐሳብ ያለው እኛም የራሳችን ሐሳብ ያለን ግን ያለውን ግን ማቅረብ ግን ስላለብኝ ነው። እንግዲህ መጀመሪያ መ የምትለው ፊደል ስንተኛ ላይ ናት ተራ ቁጥር ላይ ናት የሚለውን ሀ 1 ለ2 ሐመሯ 3 መ 4 በአራተኛው ከአቅማራቱ ወይም ከቀመረ ፊደል ውስጥ አራተኛ ተራ ላይ የምናገኛት ናት መ የምትለው ፊደል። እንግዲህ መ ለምን አራተኛ ተራ ላይ ሰፈረች ሲባል በተለይ እንደነ ክቡር አስረስ የኔ ሰው አይነት ታላላቅ በተለይ በፊደል ላይ ተራቀቀ መ አራተኛው ላይ ሰፈረችው አራቱን ባህሪያተ ሥጋ ያዘችው ምድርን ለመወከል ነው። ለምሳሌ መ አራተኛ ላይ ናት። እሳት፣ ውሃ፣ ነፋስ፣ መሬት እነዚህ አራቱ ነባር ንጥረ ነገሮች ወይም ክላሲካል ኤሌመንትስ ይባላሉ። አንድሮሜዳ ቁጥር 1 ላይ ተመልከቱ። እሳትን፣ ውሃ፣ ነፋስ፣ መሬት እንደ ኢትዮጵያ የሥነ ፍጥረት ትምህርት በተለይ ብራናዎቹ ላይ እንደምናየው ነፋስ አለ ከታች። ነፋሱ እሳቱን ያነሳሳዋል፣ እሳቱ ውሃውን ያፈለዋል፣ ውሃው ደግሞ መሬትን በስቶ ይወጣል እንደ እሳተ ገሞራ አይነት የሚል እሳቤ አለ። እሳት፣ ውሃ፣ ነፋስ፣ መሬት። ስለዚህ ምድራችን እሳት አላት፣ ውሃ አላት፣ የነፋስ አካል አላት፣ የመሬት አካል አላት። እንግዲህ ጸብር ትባላለች፣ መሬት ትባላለች፣ ምድር ደግሞ ማደሪያ ተብላለች። ደርቃ ስትፍታታ ብዙ ስሞች አሏት። ስለዚህ ወደዛ አልገባም። እሳትን፣ ውሃን፣ ነፋስን፣ መሬትን አራቱን ነገሮች የያዘችው ምድር እናት ምድር ስለሆነች ምድር ደግሞ በመ ስለምትጀምር መ አራተኛ ተራ ላይ ምድርን ለመወከል ወይም አራቱን ነባር ንጥረ ነገሮች ነው አራቱን ባህሪያተ ሥጋ ለመወከል ሀለ ሀመ ተብሏል። ሰ ደግሞ እሳቱ ሰባተኛ ላይ መስፈሯ ባለፈው ነግሬያቸዋለሁ። ሰባቱን ሰማያት ለመወከል ሰባተኛ ተራ ላይ ሆናለች። ሳምንት የሚለውን 7 ቁጥር ለመወከል ሰባተኛ ሆናለች። ሰው ማለት 7 ስለሆነ ሰባተኛ ደረጃ ላይ እንደሰፈረች ነው ባለፈው ጊዜ ስለነገርኳችሁ ወደዛ አልመለስም። ግን ለማንኛውም አሁን መውስጥ ነን። ምክንያቱም እዛ ላይ ያየሁት ፊደል ሞና ሙ ነው። ሞና ሙ በራሴ እይታ በኋላ ማቀርብ ይሆናል። ብቻ መ ራሱ አራት ነገሮች ማለት ነው። አራቱን ባህሪያተ ሥጋ የሚወክል ፊደል ምድር አራቱን መሆኗ ነው። ይህ ብቻ ሳይሆን ሌላ በጣም ከሚገርሙ ነገሮች ሌላው መራሂ የሚባለው አሉ ወይም መራህያን ከዋክብት የሚባሉ አራት ከዋክብት አሉ። እነሱ መራሂና ተመራሂ የሚል ራሱን የቻለ አቡሻር ስንማር እናወጣዋለን። መራሂና ተመራሂ የሚባል ሐሳበ መራሂ ወተመራሂ የሚባል አለ። ወደዛ ዝርዝር ውስጥ አልገባም። ብቻ መራህያን ከዋክብት የሚባሉ አራት አሉ ማለት ነው። እነዚህን ሁሉ ልታሳስበን ትችላለች። እነዚህም በተለይ ሄኖክ 28:19 ላይ ጠቀሳቸው አራቱ መራህያን ከዋክብት ወይም አበይት ከዋክብት ወይም ሊቃነ ከዋክብት ምንላቸው ሚልክኤል፣ ህልመልሜሌክ፣ መልኤርና ናርኤል ብሏቸዋል።
እዛ ሄኖክ 28:19 ላይም የተሰሩ አራቱን ክፍለ ዘመን የሚለዩ የነዚህ መጋቢዎች ስማቸው ሚልክኤል፣ ህልመልሜሌክ፣ ምልኤልና ናርኤል በማለት ይጽፋቸዋል ሄኖክ። ስለዚህ መራህያን ከዋክብት አራቱ መራህያን ከዋክብትን ለመወከል አራተኛ ላይም እንደሆነች ማሰብ ይቻላል ማለት ነው። ምክንያቱም ምድር አራቱን ነባር ንጥረ ነገሮች ስለያዘ አራተኛ ስፍራ ላይ እንዳሰፈሯት እና ይሄን ሳስብ አሁንም ስለ አንድ በተለይ መራህያን ከዋክብትን ሳስብ አንድ ነገር ሼር ላደርጋችሁ። ሼሪንግ ኢዝ ሃፒነስ። እናንተም የተማራችሁትን አስተላልፉ፣ ንፉግ አትሁኑ። በተቻለን አቅም እውቀታችንን ማጋራት ያስፈልጋል። ግን እውቀት ስትቀስሙ ዝም ብላችሁ ከልምድ አዋላጆች አትቅሰሙ። ፕሮፌሽናል ከሆኑ በአንድ ነገር ላይ መቅሰም ግን ግዴታችሁ ነው። አለያ ግን እንደ መሪ ሊሆን ነው እና በጣም መጠንቀቅ ያስፈልጋል። እንግዲህ ስለ እነዚህ መራህያን ከዋክብት ሳነሳ አንድ ነገር ትዝ አለኝ። ትልቁ ብራና ላይ ምን ይላል? ስርቀተ ኮከብ እስራው 5ቱ ለመጋቢት ይሰርልቅ ሚልክኤል ዝውቱ ቀመረፍስ ርየተ መዓልት ወሌሊት ይላል። የመጋቢት 25 የአብይ ኮከብ ወይም የመራዊ ኮከብ አወጣጥ ሚልክኤል ይባላል። ይኸውም የፋሲካን ቀመር የምናውቅበት ራሱ ስሌት አለው። ወደዛ አልገባም። የቀንና የሌሊት መተካከል መጋቢት የሚመጋገብ ሪና ማለት ሪና ሌሊትን ይመግባል ይላል። ሌላው አመስራ ወሐሙሱ ለሰኔ እዛ ላይ ደግሞ ይሰርልቅ ህልመልሜሌክ እስከ ስራ ወሐሙሱ ለመስከረም ይላል። ከሰኔ 25 ከመስከረም 25 ህልመልሜሌክ ይገዛል ይላል። አመስራ ወሐሙሱ ለመስከረም እስራ ወሐሙሱ ለመስከረም ይሰርልቅ ሚልክኤል እስከ ስራ ወሐሙሱ ለታኅሳስ እስራ ወሐሙሱ ይላል። እስራ ወአሚሩ እስራ ወሰኑዩ እስራ ወሰሉሱ እስራ ወረቡዕ እስራ ወሐሙሱ እስራ ወሰዱሱ እስራ ወሰቡዕ እስራ ወሰሙኑ እስራ ወተሱ ተብሎ እንትን ነው እና ይሄ ደግሞ ማን ይወጣል? ከመስከረም 25 ከታኅሳስ 25 ድረስ ሚልክኤል ይወጣል ይላል። ከታኅሳስ 25 እስከ መጋቢት 25 ደግሞ ናርኤል ይወጣል። ይሄ እንግዲህ ፍኖተ መራሂ ወተመራሂ መራህያን ከዋክብት ይባላሉ እና የሚለው ፊደል እነዚህን ሁሉ ምስጢሮች እንደያዙ በዛው እንድታውቁት ብዬ ነው። ክቡራን ተመልካቾቻችን ፊደሎቻችን ሳይንስ በመሆናቸው አክብራችሁ ፊደላችንን ያዙ። እንኳን እኛ እንደዚህ ባሉ ታላላቅ ፊልሞች ላይ ምን ያህል የፊደሎቹን ፓወር እያያችሁ ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። እንድትጠነቀቁ በጣም ትልቅ ክብር ያላችሁ ህዝቦች መሆናችሁን እንድታውቁ ፈልጋለሁ። በተለይ ህፃናት ለእናንተ ነው ይሄን አደራምለው። ስለዚህ 4 ጊዜ 7 ደግሞ 28 ናት። ሃሁ ያሄሆ 7 ለሉላ ሌሎ 7 እና 7 14 ቀጥሎ ሐመሮሃኖ ሃሁ ያሄሆ 21 መሙሚያ ሜም ሞ ደግሞ ስንገባ ደግሞ 28 ይሆናል። 28ን ደግሞ እስቲ በፍኖተ መራሂ ወተመራሂ ቀመር አሰላሁት። ምን ይላል የግዕዙ ዶክመንታችን? የሐውር ፀሐይ በፍኖት ተሰራሎቱ፣ ፀሐይ በተሰራለት መንገድ ይሄዳል። ይሄ ኢትዮጵያ ሳይንስ ነው፣ የናሳ ሳይንስ አይደለም። ወመራህያን 4ቱ አበይት ከዋክብት ይተሉ ፀሐይ። እንግዲህ እነዚህ አራቱ ደግሞ ታላላቅ መራህያን ከዋክብት የሚባሉት በክፍል የተመደቡት አራቱ ሊቃነ ከዋክብት ደግሞ ፀሐይን ተከትለው ይሄዳሉ ይላል። ካለ በኋላ ሉሙንቱ ሚልክኤል ወህልመልሜሌክ ምልኤል ወናርኤል እኒህም ሚልክኤል ህልመልሜሌክ ምልኤል ናርኤል አራቱ ናቸው ካለ በኋላ ወምድህሪሆሙ ይትመርሩ 10ቱ ወክሌቱ ከዋክብት መራህያነ ስርዓታት ለላሃዱ ወበበሰልስቱ። አሁን ደግሞ ዞዲያክ ስታርስ እነዚህ በየወሩ የሚመግቡት ይመጣሉና ከአራቱ መሪዎች አበይት ከዋክብት በኋላ 12 ከዋክብት ለእያንዳንዳቸው በየ3 4 ስርዓታቸውን ሆነው ይከተላሉ። እንግዲህ አራትን በደንብ ያዙ ብያቸዋለሁ። ሃለሃመ 3 3 3 3 ስንት ነው? አንድ ላይ ሆነ 4 ምድብ ስከፍቱት 12ቱ ዞዲያክ ስታርስ አሉ ማለት ነው። በአራቱ አበይት ከዋክብት ቀጥለው ደግሞ መናዝሎቹ እነዚህ 12ቱ አሉ ካለ በኋላ በጣም የሚገርመው እንግዲህ 3 ሲባዛ 4 12 ነው ያዙ። ወምድረህሉ 18ቱ ከዋክብት ይተሉ በበሰባቱ ሱባኤ ለሀበሰለስቱ ሱባኤ ክፍል ይላል። ምንድነው? ከ12ቱ ከዋክብት በኋላ 28 ደግሞ ከዋክብት ይከተላሉ እና በ7 ሲመደቡ 4 ክፍል ይሆናሉ ይላል። እንግዲህ አሁን 4 ከዋክብት ታላላቅ ከዋክብት አሉ። 4ቱን ተከትለው 12ቱ ይሄዳሉ።
አራት ምድብ ሲሆን 3 ተከፍለው ማለት ነው። ከ12ቱ ከዋክብት ቀጥለው ደግሞ 28 ከዋክብት ይከተላሉ ማለት 4 ሲባዛ 7 28 ማለት ነው። እንግዲህ ይሄ እንግዲህ አቡሻህር ነው። ስለዚህ መሙ ሚማ ሜምሞ ሞን የምናገኛት እንግዲህ በ28ቱ 12ቱን ከዋክብት ተከትለው በሚሄዱ በ28ቱ ከዋክብት ናቸው። እንግዲህ ከ28ቱ ከዋክብት በኋላ 36,042 ከዋክብት ይሄዳሉ። በአንድ ፍኖት ደግሞ ለ7 ዓመት ይከፈላሉ። በ9 አይላፍ ደግሞ 1900 የሺህ አለቆች ናቸው የሚል በጣም ኢትዮጵያውያን ፍልስፍና አለ። ይሄ ሳይንስ ነው። የኢትዮጵያ ሳይንስ ካሪኩለማችን ውስጥ ተቀርጾ አለመሰጠቱ እስካሁን በጣም የሚያሳዝነኝ ነገር ነው። ለምን እንደሆነ ግን አልገባኝም። ለማንኛውም ግን አራት አንደኛ በፊደላችን አራተኛ ናት። ሞ ደግሞ አራት ስትሄዱ 28 ነው። አራቱን መራሃያን ከዋክብት መብያቸዋለሁ። የሚከተሉ 12 አሉ። 12ቱ የሚከተሉ 28 አሉ። እሱ ቦታ አላቸው። ቀጥለው ደግሞ ወደ 36,000 10,000 ማለት ነው። ከ42 ከዋክብት ደግሞ በአንድ ፍኖት ለ7 ዓመት እንደሚከፈሉ የሺህ አለቆች እንዳሏቸው ቀደምት የኢትዮጵያ የስነ ፈለክ ሊቃውንት ተንትነውታል። ክቡራን ተመልካቾቻችን እናንተም እንግዲህ ውሃ እየጠጣችሁ እንግዲህ ዛሬ እሁድ ቅበላ ነው። በመጠኑም ቢሆን እየበላችሁ ምናልባት እንድትከታተሉኝ አደራላለሁ። ሌላው ጥንታውያን ፐርሺያኖች ራሱ እነዚህን ነገሮች ያሰሉ ነበረ። አራቱን ስናነሳ በተለይ አራቱ ከዋክብት ሮያል ስታርስ ንጉሳውያን ከዋክብት ነው የሚሏቸው። ንጉሳውያን ከዋክብቱም አልዴባራን፣ ሬጉለስ፣ አንታረስ እና ፎማልሃውት ይባላሉ። እንግዲህ በተለይ በጥንታውያን መርማሪዎች ዘንድ አልዴባራን የምስራቅ፣ ሬጉለስ የሰሜን፣ አንታረስ የምዕራብ እና ፎማልሃውት ደግሞ የደቡብ ጠባቂ ብለዋቸው በተለይ ፐርሺያኖች እነዚህን ይከፋፍሏቸዋል በራሳቸው ስያሜ። ሳይንሱም ይሄን ስም ነው የያዘው። በእኛ ግን ህልመልሜሌክ፣ ምልኤል፣ ምልኤል፣ ብርኬል እና ናርኤል ይባላሉ። እንደ አልዴባራን በጣም የሚገርም በአይን ማየት የምትችሉት ነው። እንግዲህ ምልኤልን በአይን ይታያል። በተለይ አሁን ዛሬ ይሄን መርሃ ግብር ካያችሁ በኋላ ውጡና አሁን ወደ ምዕራብ እንግዲህ በአናታችን ትክክል ነው። ግን ትንሽ በተለይ ኢትዮጵያ ላይ ያላችሁ ስካይ ማፕ ኦር ሳምት አፕ የሆነ ጥሩ አፕ ስታር ትራከር ነገር ያላችሁ አዙሩትና ታውረስ ህብረ ኮከብ ውስጥ ፈልጉት። ታውረስን ስታዩ የታውረስ ግንባሩ እንደ መሶብ ሆኖ ይታያቸዋል። በጣም ደምቆ የሚታይ የታውረስ ህብረ ኮከብ ላይ ወይም የሰውር ህብረ ኮከብ ጋር ደምቆ የሚታየው አልዴባራን ነው እና በጣም እንድታዩት አሁኑኑ ይሄን መርሃ ግብር እንደጨረሳችሁ በተለይ ኢትዮጵያ ያላችሁ ወጣ ብላችሁ አልዴባራንን ተመልከቱት። ሳታዩት እንዳትተኙ ኢንስቶል አድርጉ። ሰማዩን የምናውቀው ብዙም ችግር የለብንም፣ ግን አዲስ ማያውቁ ሰዎች ካሉ አልዴባራን እንድታዩት ነው። ሬጉለስ ደግሞ ሊዮ ውስጥ ነው ያለው። ሊዮም አሁን ኦልሬዲ በስተ ምስራቅ ወጥቷል። ሊዮንም አንበሳውን ማየት ትችላላችሁ። እዛ ላይ ሬጉለስንም ማየት ትችላላችሁ እና በጣም ጥሩ ጊዜ ነው ብዬ ነው ማስበው። በተለይ አንታረስ ደግሞ ስኮርፒዮ ላይ፣ አሁን ስኮርፒዮ እንኳን ኢትዮጵያ ሰማይ ላይ አይታይም። ፎማልሃውት ደግሞ አኳሪየስ ላይ ይታያል። እነዚህ አራቱም በአይን ምንም ቴሌስኮፕ ሳትፈልጉ በአይናችሁ ማየት ትችላላችሁ። እንግዲህ ምልኤል፣ ህልመልሜሌክ፣ ብርኬል እና ናርኤል እንግዲህ ወቅቶቹን ለአራት ተካፍለው አንዱን ወቅት አንዱ ሆነው ይመግባሉ። በተለይ በአልዴባራና ሬጉለስ መካከል 83 ቀናት ልዩነት አለ። በሬጉለስና አንታረስ መካከል የ99 ቀናት ልዩነት አለ። በአንታረስና በፎማልሃውት የ93 ቀናት ልዩነት አለ። እንግዲህ በፎማልሃውትና እንደዚሁ በአልዴባራን ልዩነቱን በደንብ አድርጋችሁ እያያችሁ ሂዱ። ምክንያቱም አመት ነው ራሱ የሚመገቡት እነዚህ መጋቢያን ከዋክብት ማለት ነው። 90 ቀን አለ። እነዚህን ስደምሯቸው 365 ቀናትን ይሰጣሉ። ስለዚህ ወቅቶችን እንደ ኢትዮጵያውያን ደግሞ ቀመር 91 ከ15 ኬክሮስ 91 ከ15 ኬክሮስ ይይዛሉ። 90 364 15 ኬክሮስ 60 365 ዕለት። ይሄ እንዲህ አድርጋችሁ በቀላሉ ሂሳቡን ማስላት ትችላላችሁ። እንግዲህ እነዚህ መራህያን ከዋክብት
ከዋክብት በጣም ለጊዜ መቁጠሪያነት የጨረቃንና የፀሐይን ዑደት ለማወቅ የሚከሰቱ ክስተቶችን ለመለየት ይጠቅማሉ ተብሎ ይነገራል። በተለይ ወቅቶችን ለመለየት ኢኩኖክስን፣ ሶልስቲስን ለማወቅ በቀላሉ ትረዳላችሁ። ስለዚህ እንግዲህ 4 በጣም ምስጢር አለው ማለት ነው። በዚህ እንድትረዱ ትፈልጋለሁ። መጀመሪያ መንሳስብ እኔ እነዚህ ሁሉ ነው ሊታሰቡኝ የሚችሉት፣ ሌላ ነገር ላስብ አልችልም። 4 ወቅቶች አሉን። መጸው ኦተመን ከመስከረም 26 ከታህሳስ 25፣ ቀጥሎ በጋ ሰመር ከታህሳስ 26 ከመጋቢት 25፣ ጸደይ ስፕሪንግ ነው ያው ከመጋቢት 26 ከሰኔ 25፣ ክረምት ደግሞ ከሰኔ 26 ከመስከረም 25። እንግዲህ 4 ወቅቶች 4ቱ መጋቢያን ወይም ሊቃነ ከዋክብት አበይት ከዋክብት 4ቱ ባህሪያት ሁል ጊዜ የማይነጣጠሉ የተሳሰሩ ናቸው። ስለዚህ መንሳስብ እነዚህን ነገሮች ሁሉ ላስብ እችላለሁ ማለት ነው። አሁን ግን ወደሙና ወደሞ ልንመጣ ነው። ክቡራን ተመልካቾቻችን አስተያየታችሁን እየተመለከትኩ ነው። በሐሳብ በጥበብ ተራቀቁ እላችኋለሁ። አንዳንዶች ደግሞ ለአንዳንዶች መልስ ለመስጠት እዚሁ ላይ ያያችሁ አያለው። እንግዲህ አንዳንድ ሰው በስተት እዚህ ዩቲዩብ የጥበብ ዩቲዩብ ላይ ድንገት ሲገባ ድንብርብሩ ሊወጣ ስለሚችል ነው። እናንተ ታገሱት፣ ይስማ። ካልሆነ ግን እኔ ማስወጣት እችላለሁ፣ እጄ ላይ ስላለ ምንም ችግር የለም። ምክንያቱም አትረበሹ። ምክንያቱም አንዳንድ ሰዎች ብዙ ጊዜ ሳንቲሞች የሚንኮሻኮሹት ለምንድን ነው? ብር ድምፅ የለውም እና ሳንቲሞች ይንኮሻኮሻሉ ብዙ ዋጋ ስለሌላቸው ነው። እና ዝም ብለው ድንገት ፔጁ ላይ መጥተው የሚንኮሻኮሹ ካለ ታገሷቸው። እናንተ ብሮች ናችሁ፣ አይመጥኗችሁም። አሁን በዚህ ዩቲዩብ ላይ የምትከታተሉ እየተከታተላችሁ ብዙ እውቀት ያገኛችሁ ሰዎች የሚመጥናችሁን መያዝ እንዳለባችሁ ልነግራችሁ እፈልጋለሁ። ስለዚህ መልስ በመመለስ አተካራ ውስጥ አትግቡ። ምክንያቱም ስድብ የሚሳደቡ ሰዎች ካሉ እንግዲህ ምንም ማድረግ አይቻልም። 7 ክፉ መናፍስት አሉ። እንግዲህ እነዚህ ሰዎች በጠበል ነው ሊለቃቸው የሚችለው። ከ7ቱ ክፉ መናፍስት አንደኛው መንፈሰ ሐሜት የሚባል አለ። በቃ ሐሜተኛ ከሆነ መንፈሰ ሐሜት የሚባለው አንድ ክፉ ጋኔን አድሮበታል። ሁለተኛው ጋኔን መንፈሰ ጽርፈት ይባላል። ይሄ ደግሞ ያደረበት ሰው በቃ የሚሳደብ የስድብ መንፈስ አለውና ይሄ አይነት መንፈሰ ቅንዓት፣ እነዚህ ነገሮች ካለባቸውም ሰዎች ራቁ። በፍጹም አትገናኙ ነው የምላችሁ። ምክንያቱም እውቀት 4 ነው። አንደኞቹ ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ። ሁለተኞቹ ያውቃሉ፣ ማወቃቸውን ደግሞ አያውቁም ይባላል። ሶስተኞቹ አያውቁም፣ አለማወቃቸውን ግን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም ይላል። ይህ ፍልስፍናን ሁልጊዜ ተመሩበት። በጣም ምርጥ ፍልስፍና ነው። ያውቃሉ፣ ማወቃቸውን ከሚያውቁ ሰዎች ብቻ ተማሩ። ይሄ ሁሌ ላስምርላችሁ። ማወቃቸውን ከሚያውቁ ሰዎች ብቻ ተማሩ፣ ከልምድ አዋላጆች አይደለም። በሪሰርች ማን ይናገር የነበረ ማን ያርዳ የቀበረ ይባላል። አያችሁ፣ ዝም ብሎ በፌስቡክ አርበኝነት ሳይሆን በትምህርት ቤት ያለፈ የጥንቱን በአብነት ትምህርት ቤት በቅኔው በትርጓሜው የበሰለ ከሆነ አቡሻህሮ የበሰለ ከሆነ ያመስማት፣ ቴዎሎጂያንም ከሆነ አይዶን እሱንም በዛው ያለፈ ከሆነ፣ አራተኛ ደግሞ በሪሰርች በዩኒቨርሲቲ በእነዚህ ተቋማት ውስጥ እንደዚህ አይነት ከተማረ ሰው ብቻ መማር ያስፈልጋል። ይሄን ተማሩ። ሁለተኞቹ ያውቃሉ፣ ማወቃቸውን አያውቁም። እነዚህን ቀስቅሷቸው፣ አንቋቸው፣ ወደ እውቀት አምጧቸው። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። እነዚህ ይጠይቁሃል፣ በስርዓቱ ታስረዳቸዋለህ። ሶስተኞቹ አያውቁም፣ አለማወቃቸውንም አያውቁም። እንደ እብድ ውሻ ተናካሽ ናቸው። እሱ በዛ ከሄደ አንተ በዚህ ጋር ሄድ። በፍጹም በህይወት ዘመን አታገኘውና ብዙ ጊዜ እላቸዋለሁ፣ ትንሽ ውሃ የያዘን ስራ ይንቦጫቦጫል። ጥቂት ያነበበ፣ ጥቂት ፍልስፍና ያነበበ፣ ጥቂት በቃ በጣም ጥቂት ያልዋለበት ብለውና እንደዚህ አይነት ሰዎች ጋር ራቁና መልስ ብዙ እንዳሰጡ ፈልጋለሁ። ምክንያቱም አንድ ግራ የሚጋቡ ሰዎች ስላሉ ነው። አንድ የቅኔ መምህር ነበሩ፣ የኔታ ዕንባቆም የሚባሉ። ዕንባቆም በጣም የቅኔ አዋቂ ናቸው። በኋላ አንዱ ሲወጡ አቤት የኔታ ዕንባቆም ዛሬ የተቀኙት ቅኔ እኮ ጉድ ነው አላቸው። አንድ አውደልዳይ እኮ ነው። አንተ የኔን ቅኔ ከሰማ
ያልተቀኘውም ማለት ነው አሉና ላይሰሙት ይችላሉ። ይሄን ጥበብ አያውቁትም ሐሜተኞች አልባሌ እንትኖች እና እናንተ አይመጥኗችሁም። ስለዚህ ጥበብን ዕውቀትን አመክንዮን ያዙ። ስለዚህ መልስ ለመስጠት አትድከሙ። አላስፈላጊ ከሆነ እኔው ራሴ እሸኛቸዋለሁ። ግን ቁጭ ብለው ቢማሩ ዕውቀትን ቢያዳብሩ ከሚንቦጫቦጭ ወደ መሙላት ስለሚሄዱ ነው የምታገሳቸው። ስለዚህ ክቡራን ተመልካቾቻችን ሐሳብ አስተያየታችሁን ላኩ። አሁን ወደ ሙ ሊሄድላችሁ ነው። አሁን እንግዲህ ሙና ሞ የራሴ ፍልስፍና ነው። ዳይሬክተሩ እንጃ እሱን ቢጠየቅ የራሱን ይስጥ። ግን ለእኔ የተሰጠኝ ከንጉስና ከንግስት ጀርባ ሲቀመጥ የሰጠኝን ስሜት ነው መነግራችሁ። ሙን ሳነሳ ሁልጊዜ የማያ ህዝቦችንና ኢትዮጵያውያን ያላቸውን ትስስር ግዴታ ማንሳት ይገባኛል ብዬ አስባለሁ። በተለይ በዚህ ላይ ሰፊ ጥናት በተለይ በሙና በኢትዮጵያ ላይ ያደረጉ ሪሰርቸሮች ናቸው ትዝ ያሉኝ። በተለይ ድሩሱላ ዱንጂ ሂውስተን ምን ትል ነበረ? በጣም የሚገርም መጽሐፍ ነው። የኢትዮጵያ ስልጣኔ የጻፈችበት መጽሐፏ ላይ ከደቡብ ሳይቤሪያ እስከ አሜሪካዋ ሚሲሲፒ ግዛት እንዲሁም ሜክሲኮና ፔሩ ፍርስራሽ የሚገኘው የግንባታ ጥበብ አሻራቸው የስልጣኔያቸው ድምፅ የለሽ ምስክር ነው አለች። እንግዲህ እነዚህ ስልጣኔዎች አለ የጥንቶቹ ስልጡን ኢትዮጵያውያን ጥበብና አሻራ በደማቁ የታተመባቸው ነበሩ። ኢትዮጵያዊ ጸሐፊ አይደለችም፣ እቺ ዓለም አቀፍ ጸሐፊ ናት። የኛማ አስቸጋሪ ነው በጣም ገና ብዙ ነው የሚቀረን። መጪው ትውልድ ነው በጥበብ የሚራቀቀው የሚል እምነት አለኝ እና እቺ ድሩሱላ የማያዎችን ሲቪላይዜሽን ባነሳችበት ነው እና የኢትዮጵያን ስልጣኔ አሻራው እዛ ድረስ ሄዷል ብላ ነበረ የጻፈችው። አሁን ሙ ማናት የሚለው ነው። ምክንያቱም ሙ ነው የንግስቲቱ መቀመጫ ጋር ነው ሙ ያለው፣ የሱ ጋር ደግሞ ሞኒያ እና ይሄንን ነው ምነግራችሁ። ለምንድን ነው የሚለው የተሰማኝን ነው። እንግዲህ በተለይ በተስፋ ስላሴ ሞገስ አንድ መጽሐፋቸው ላይ ማያ የሚለውን ቃል የኢትዮጵያ ትርጉሙን ነው የሰጡት። 12 ትርጉም ነው የሰጡት። ማያ አይን፣ ብሌድ፣ መነጽር፣ መስታወት፣ መስኮት፣ ማነጣጠሪያ፣ ማሳያ፣ ማማ፣ ኢላማ፣ ቀዳዳ፣ ብርሃን ወዘተርፈ ይሉታል። በጣም ብዙ ፍቺ ነው የሰጡት እና ቃሉ ራሱ ኢትዮጵያዊኛ ቃል ነው። ማያ መተያያ ብለው ነው የሰጡት እና እንደሳቸው መጽሐፍ ነው እንግዲህ እንደ ሪሰርቸር እንደ ጥንታዊ ጽሑፍ ተመራማሪነቴ መጥቀስ ግዴታ ነው እና አሜሪካኖች ይላሉ የማያን ጥበብ ለመጠቀም ያላደረጉት ጥረት ያልፈነቀሉት ድንጋይ አልነበረም ነው የሚሉት እሳቸው። እና በዚህ ምክንያት በጥረታቸው የተወሰነውን ጥበብ ወስደው ተጠቅመውበታል ብለው ጽፈዋል። ሌላ ስለ ማያ እውነትና ሐሰት የሆኑ ብዙ አባባሎች አሉና እንደውም በአሜሪካ ሀገር የማያ ስልጣኔ በሚል ወረዳ እንደሰየሙ ሁሉ ይሄ ደግሞ መጪውን ሁኔታ ስለሚያውቁ የኢትዮጵያ መሆኑን ላለማሳመን ማደናገሪያ ነው ብዬ አምናለሁ ይላሉ። እሳቸው እንግዲህ በተለይ ደግሞ ትዝ ይላችሁ ከሆነ ማያ የምትባል ተዋናይት ያለችበትን ፊልም ለማሳየነት በመጠቀም በስፋት ዘርዝረው እዛ መጽሐፋቸው ላይ አስረድተዋል። እናንተ እንዳላችሁት አሉ ማመልከቻ፣ ማነጣጠሪያ፣ መገንዘቢያ፣ ኢላማ፣ አይን፣ ብርሃን የሚል ፍቺ ይሰጣል ይላሉና ያ ደግሞ ያ ምርምር ያለው በኢትዮጵያውያን ነው ብለው ነው የሚሞግቱት። በተለይ ስፔስ 1999 የሚል ተንቀሳቃሽ ፊልም የምትታወቀውን ራሷ የምትለዋውጠውን ገጸ ባህሪ በማንሳት እና ይሄ ጥበብና ዕውቀት የነበረው ከዛሬ 3900 ዓመተ ፍዳ በፊት የነበረ ነውና ይሄ ጥበብ ያለው ደግሞ ዕውቀት ያለው ኢትዮጵያ ነው። ማያ ራሱ ማለት ማየት ጋር የተያያዘ ነው የሚል ፍቺ ሰጥተው አልፈዋል። አሁን ወደ ሙ ልሄድላችሁ ነው። ማያን ያነሳውበት የራሴ ምክንያት አለኝ። ስለ ማያ በጣም ምርጥ ምርምር ያደረጉ በርካታ ተመራማሪዎች አሉ። ከተመራማሪዎቹ መካከል በተለይ የስነ ቁፋሮ ባለሙያዎች አርኪኦሎጂስቶች ይጠቀሳሉ። የጻፉትን ብዙ ጽሁፎቻቸውን ተመልክቻለሁ በሚገባ። በተለይ አንድሮሜዳ ክፍል 2 መጽሐፍት ስናዘጋጅ በተለይ የብሪቲሽ አሜሪካ አርኪኦሎጂስቱ የአውግስጦስ ሄነሪ ጁሊያን ሎፕሎንጊዮን መጽሐፎችን አንቡ። የሚስቱ የአሊስ ዲክሰን እና የፕሮፌሰር ራኩዌና የምርምር ስራዎችን በደንብ እንድትፈትሹ ነግራቸዋለሁ። አሁን
የቬንዙዌላ የስነ ቁፋሮ ባለሙያ ፕሮፌሰር ራፋኤል ራኩዌና ባደረገው ምርምር በአትላንቲክ ውቅያኖስ ውስጥ አትላንቲስ የምትባል በጣም የምትገርም ታላቅ ደሴት እንደነበረችና አትላንቲስ ከመስጠሟ በፊት በአሜሪካ ቅኝ ግዛት ገዢዎች የነበሯቸው ግብፃውያን የጥንት ኢትዮጵያውያን የሰፈሩባት ናት ይላል። ወደዛ ውስጥ አልገባም። ስለ አትላንቲስ ለብቻው ማቀርብላችሁ ነገር ስለሚኖር፣ ምክንያቱም ጦቢያ የሚባለው ነገር እዛ ውስጥ ኢትዮፒዮ ምናምን የሚሉት ነገር ስላለ ወደዛ አንድ ቀን ነው የምገባው። አሁን ግን ስለ ሙ ነው የምፈልገው። በተለይ የአውግስጦስ ሎፕሎንጊዮን ግኝት ስለ ሙ በደንብ አድርጎ የነገረን ነው። በተለይ በ1874 ላይ የወደመ በማያ ህዝቦች የተገነባ አስገራሚ ቤተ መንግስት ነው በዩካታን ወይም ዮቅጣን ከተማ ሜክሲኮ ውስጥ በተለይ ቺቸን ኢትዛ ውስጥ ነው ያገኘው ትልቅ ቤተ መንግስት ነው። የጥንት በማያ ህዝቦች የተገነባ ቤተ መንግስት ነው። አሁን እዛ ቤተ መንግስት ውስጥ የልዑል ኮህ ቤተ መንግስት የሚባል አገኘ፣ ፕሪንስ ኮ ፓላስ። አሁን አስተውሉ፣ ፕሪንስ ኮ ፓላስ የፓላስ ነው፣ ቤተ መንግስት ነው። ከፊልሙም ጋር እንድታዩት ፈልጋለሁ። እና እዛ ውስጥ በጣም ብዙ ስዕላዊ መግለጫዎች፣ የፒክቶግራፍስ ኢንስክሪፕሽንስ፣ የተቀረጹ ጽሁፋዊ መልእክቶች አገኘ። በጣም ተጠበበባቸው፣ ተራቀቀባቸው። በተለይ ኢንስክሪፕሽኖቹና የስዕላዊ መግለጫዎቹን ፕሮፌሰሩ የዚህ ሙያ ባለቤት በመሆኑ እያንዳንዱን ሙያዊ በሆነ መልኩ የፕሪንስ ኮህ ቤተ መንግስት ውስጥ ያገኛቸውን መረመረ። እዛ ውስጥ ስለ ንግስት ሙ የሚል ነው አስገራሚ ነገር ያገኘው። ክቡራን ተመልካቾቻችን በደንብ አድርጋችሁ እንድትመረምሩት ነው የምፈልገው። ንግስት ሙ በተለይ የንግስት ሙ ጠልሰም ምን ያገኘው፣ የንግስት ሙ ጠልሰም ምንድን ነው? ክቡራን ተመልካቾቻችን በተለይ በዚህ ላይ ሰፊ ነገሮችን አንድሮሜዳ ክፍል 2 ላይ ጽፈናል። ምክንያቱም ሙ የሚለውን ፊደል እና ሞ የሚለውን ፊደል ነው እዛ ላይ የምናየው እና በተለይ የፕሪንስ ኮ ፓላሶችን በደንብ አድርጋችሁ ሲመረምሯቸው የድንጋይ ላይ ጽሁፎች ናቸው። ኢንስክሪፕሽኖች አሉ፣ ፒክቶግራፍስ፣ በተለይ የተለያዩ አይነት ሌሎች ደግሞ እንደ ጠልሰም አይነት ነገሮች ደግሞ በጣም ውስብስብ የሆኑ ነገሮችን ነበረ ባደረገው ረጅም ቁፋሮ ያገኘው። በዛ ምክንያት ደግሞ ስለ ንግስት ሙ ታሪክ የሚተርክ እጅግ አስገራሚ ጠልሰም ነው ያገኘው እና በተለይ ሚስቱም በጣም በዚህ ሙያ የበረታች በመሆኗ ይህን ጠልሰም አብረው ፈቱት። በዚህም በጣም ብዙ ሪሰርች ሰሩ። በሪሰርቻቸው ላይ እንግዲህ ስለ ንግስት ሙ ቃል በቃል እንዲህ የሚል አስፍረዋል። አንድሮሜዳ ላይ ማየት ትችላላችሁ። ኩዊንስ ሙ ታሊስማን፣ የንግስት ሙ ጠልሰም የሚል ነው። እዛ ላይ ባጭሩ እንገራችሁ። በዮቅጣን በዛ ሁለት ልዑላን ወንድማማቾች በምድሪቱ ላይ በዛ ላይ ማለት በዛ ከተማ ትገዛ የነበረው ንግስት ሙ ወንድማማቾች ናቸው፣ ለጋብቻ ሽተው ነበር ይላል። ስማቸውና ኮህና አክ ይባላሉ ነው የሚለው። ኮ የጋብቻ ጥያቄው ተሳካለት። በዚህ ምክንያት ደግሞ ልዑላክ እጅግ ተበሳጭቶ ወንድሙን በስለታማ ድንጋይ ልቡን በመውጋት በሚያሳዝን አኳኋን ገደለው። ከዚያ ሰርግ እንድታደርግ ሙን ሲያስጨንቃት ንግስት ሙ ወደ አትላንቲስ ሸሽታ በተለይ በባህሩ ዳርቻ ስትደርስ የመሬት መንቀጥቀጥ ተከስቶ አትላንቲስ ስለጠፋ የባህር ጉዞዋን ወደ አፍሪካ አድርጋ በመጨረሻም ግብጽ ደረሰች ነው የሚለው። እዛ ላይ ቃል በቃል ነው የምነግራችሁ መጽሐፉ ላይ። ከዛ የባሏ መታሰቢያ ይሆን ዘንድ ለተሰዋው ባሏ መታሰቢያ ይሆን ዘንድ ስፊኒክስ የሚባለውን አስቆመች ነው የሚለው። በደንብ አድርጋችሁ አስተውሉ። ስለዚህ ይሄን ሳነብ ምንድነው የታሰበኝ? የንግስት ሙን ለመጻፍ ስሟን ለመጻፍ ረጅም ጭራ ወይም ወፍ ያላት በቀቀንን ተጠቅመዋል። በተለይ ድሩሱላ በግብፅ ሐውልቶች ላይ የሚገኙት እነዚህ በስዕላዊ አጻጻፍ ሄሮግሊፍ የሆኑ ጽሁፎች ጥበቡና እውቀቱ በኢትዮጵያ የነበረና ሁሉም ያውቀው የነበረ ነው። በግብፅ ካህናት አንዳንዶች ነው የሚያውቁት፣ በኢትዮጵያ ግን ያ እውቀት ነበረ ብላ ነበረ። በተለይ ድሩሱላ ዱንጂ ይሄን ነገር አጠንክራ የጻፈችው እንግዲህ ምርምር ውስጥ ነው የገባ ነው ክቡራን ተመልካቾቻችን። እና አሁን ይሄ ከሆነ በኋላ እንደውም ፕሮፌሰር ሎፍሎንጊዮን እንደጥናቱ ንግስት ሙ
በቀቀን አይነት መሄዷን ለማመልከት ሲመለክ ሲምትመሰል ልዑል ኮ ደግሞ በትልቅ ድመት ተመስሏል እና ስፊኒክስ የሞተ ባሏን ለማድረግ ለማሰብ የሰራችው ነው ይላል። አሁን ይሄ እነሱ የፕሮፌሰሮቹ ጥናት ነው። ጆን ጂ ጃክሰን ኢትዮጵያንስ ኦሪጂን ኦፍ ሲቪላይዜሽን ላይ ምን ይላል? if the sphinx with its Ethiopian face, it is a memorial to ancient Mayan prince, it shows that the Mayas were of African origin ይላል። በኢትዮጵያ ገጽ የተሰራው ስፊኒክስ ለአንድ የጥንት ማያዊ ልዑል መታሰቢያ በንግስት ሙ የቆመ ከሆነ ማያዎች የአፍሪካ ዘር እንዳላቸውና መነሻቸው አፍሪካ እንደሆነች ያሳያል ይላል። ኦሪጂን ኦፍ ሲቪላይዜሽን ፔጅ 52 ላይ ተመልከቱ። የሚገርም ነው። ኢፍ ስፊኒክስ አለ with its Ethiopian face ፊቱ ኢትዮጵያዊ ፊት ነው የሚለውና ይሄ በጣም አስገራሚ ነው። እንደውም ቡንሰንንም አንብቤው ነበረ። ቡንሰን ደግሞ ምን ይላል? በጥንት የግብፅ ሐውልቶች እንደሚታየው ግብፃውያን የሚባሉት ሞለል ያለ ጭንቅላት፣ አፍንጫቸው ጎራዳ ሰፊ፣ እንዲሁም ከንፈራቸው ወፍራምና ሞላ ያለ እንዳሁኑ አይደለም የጥንቶቹና ያላቸው ፊትም ደግሞ እንደ ቡንሰን ገላጭ ኢትዮጵያዊ ፊት ነው ያላቸው ይላል። ስለዚህ ንግስትሙ መነሻዋ ኢትዮጵያ ነው። በቃ የኢትዮጵያ ስልጣኔ እዛ ድረስ ደቡብ አሜሪካ ድረስ ሜክሲኮ ድረስ ያኔ ሲቪላይዜሽኑ በጣም ከመስፋቱ የተነሳ ፊቷም እንደዛው እንደኛ ኢትዮጵያውያን ፊት ስለነበረ ስፊኒክስን ስታሰራ ፊቱ ሰልከክ ያለ ምናምን አይነት የውጭዎቹ ሳይሆን ኢትዮጵያዊ ፊት ያለው ፈርዖናዊ ገጽታ ያለው ሰርታለች የሚል ነውና ሙ ማለት እንግዲህ ይሄ ነው። ሌላው ስለ ንግስት ሙ ጠልሰም የጻፈችው አማዞን ላይ መጽሐፉን ግዙት፣ በጣም ኢንተረስቲንግ ነው። እኔ ብዙዎቹን አንብቤያቸዋለሁ እነዚህን። የፕሮፌሰር ሎፕሎንጊዮን ሚስት ደግሞ አሊስ ዲክሰን ምን ብላለች? በዚያ አለች ቃል በቃል የአባይ ወንዝ በሚፈስበት ንግስቲቱ ሙ ረፍት ሆነላት። የአባይ ወንዝ በሚፈስበት እንደገና የእድሜ ዘመኗን በዚያ በሰላም ተባረከ። ግዙፉን ስፊኒክስን ሙ ከምድር አውጥታ ሰራችሁ። የኮዝና አልታደሰም፣ ባሏ ሕያው ስም ያለው እንዲሆን አላደረገችም ብላ ጽፋለች። እንግዲህ ኩዊን ስሙ ታሊስማን ላይ the fall of the Maya Empire ፔጅ 65 ላይ እንድታነቡት ነው የምፈልገውና ብዙ መጽሐፍ ተጽፈዋል። ለምሳሌ ኩዊን ስሙ and the Egyptian Sphinx በ1896 ፕሮፌሰር ሎፕሎንጊዮን፣ ሌላ ደግሞ the origin of the Egyptian and the sacred mysteries among the Mayas 1886 ሚስቱ አሊሰን ዲክሰን ደግሞ ኩዊን ስሙ and Prince Co በ1902 ታትሞ ወጥቷል። ኩዊን ስሙ ታሊስማን the fall of the Maya Empire የሚል የጀብዱ ግጥም፣ እነዚህ ሁሉ ነገሮች ተካተውበታል። ስለዚህ ሙ በጣም ብዙ ነገር ነው ማለት ነው። እኔ ሙን ሳይ እነዚህን ነገሮች ሁሉ በአይምሮዬ በጣም ሳብሰከስካቸው ነበረ። ስለዚህ ሙ የኢትዮጵያ ንግስት ወካይ ሆና ነው በጥንት ጸሐፊዎች የተጻፈችው ነው ሙ የምትለው። ስለዚህ በዚህ አንጻር ራሱ መፈተሽ ትችላላችሁ። ክቡራን ተመልካቾቻችን ተራቀቁበት፣ ተመራመሩበት። ኦፕን ማይንድ ዱኑ። ዝም ብላችሁ ጭፍን ያሉ በፍጹም ራቁ። ከሐሜተኞች፣ ከትዕቢተኞች፣ ከወሬኞች ራቁ። እናንተን አይመጥናችሁም። መጪዋን ኢትዮጵያ የሚመጥኗት ጥበበኞችና ጥበብ ብቻ ነው። ምክንያቱም ከዚህ በኋላ ዘመኑ በጣም እየፈጠነ ነው። የጥበብ ጊዜ፣ የእውቀት የመራቀቅ ጊዜዎች በጣም በቅርብ ርቀት ውስጥ ሊመጡ ስለሚችሉ የወሬና የሐሜት ያሉባልታ ዘመን ምንም ፋይዳ እንደሌለውና በጥቂት ጊዜ ውስጥ የሚከስም እንደሆነ እነግራቸዋለሁ። ስለዚህ ራሳችሁን ለእውቀት ሰፋ እንድታደርጉ ሐሳብ አስተያየቴን ነው የምሰጣችሁ። አሁን ወደ ሙ እንምጣ። ንግስት ሙ ጆን ጂ ጃክሰን ከፕሮፌሰር ሎፕሎንጊዮን ከነ አሊስ ዲክሰን ከነ ቅድም የጠቀስኩላችሁ መጽሐፍት ውስጥ ኢትዮጵያን ወካይ ተደርጋ ንግስት ተብላለችና ሙ የሚል ሳይ ያትስ ብሎኛል። መን አራተኛ ሳይ ደግሞ ስለመነግሬያቸዋለሁ። ሌላ ሞ የሚለውን ሳይ ደግሞ አይምሮ ላይ የመጣው በቀላሉ ሊመጣ የሚችለው ምንድነው ስል ሞ አንበሳ ዘእምነገደ ይሁዳ ነው። ሌላ ምን ትርጉም አለው? ሞ ንጉስን ወካይ ነው ሁልጊዜ። ሞ አንበሳ ዘእምነገደ ይሁዳ የይሁዳው ከይሁዳ ነገድ የወጣው አንበሳ ሞ አሸነፈ። ሞአ የንጉሱ ምሳሌ ነው። እንግዲህ በዮሐንስ ራእይ ነው የተጻፈው።
ሞአንበሳ ዘእምነገደ ይሁዳ ከይሁዳ ነገድ ከተወለደች ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ አሸነፈ ብሎ መጽሐፉን ፈታት ማህተሙን እያለ ይጠቃቅሳል። እንግዲህ የሀገራችን የጥንት ነገስታት ስልጣኑን የሰጠን አንበሳው ኢየሱስ ክርስቶስ ነው ብለው ስለሚያምኑ ያችን ቅጽል ለሞአንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር በእግዚአብሔር የተሾመ ብለው ይጽፋሉ ማለት ነውና እዚህ ላይ ሞ ሳይ ሊታሰበኝ የቻለው እንደ ንጉስ በንጉስ ደረጃ ያ ነው። ከላይ ደግሞ ስታዩት አንበሳው አለና ሞ አንበሳ ሙ ደግሞ ንግስትን ወካይ እንደሆነች ለኔ በታየኝ ልክ ይሄንን ልናገር ችያለሁ። ሌላው ሞ የሚል ነገር በኢትዮጵያውያን ካያችሁ ሞ ማለት በጣም ይገርም ነው። ማህው ሙሆ ከመስታወት ጭቃ የተሰራ ጽዋ ነው። ለንጉስ የሚቀርብ ነው። በዋንጫ ነው። የጽዋ አይነት እንደ ብርጭቆ አይነት ነውና ሞ ቢረሌ መርጠብ ብርጭቆ ኩስ ካቦ ቅዱስ ኤፍሬም ተራ ሸክላ ይሰራም ነበር ይላል። ሞን ይሰራ ነበረ። ሞ ማለት ምንድነው? ጽዋ ማለት ነው። ዋንጫ ነገስታት ፊት የሚቀርብ ዝም ብሎ ተራ ነገሮች ሰው ምርጥ ልሁክታት የሸክላ አይነቶች አንጥረው የሚሰሯቸውና ሞ አንዱ ነውና በተለይ ሞ ውስተ ብሔረ ማህው በተለይ በብርጭቆ በሉት ድንግል ክፍልን ይቁመታ ይላል። ማህው የሚባላል የብርጭቆ ውሃ ከመስታወት ጭቃ ተሰርቶ ተለውሶ ምርጥ በነገስታቱ ፊት ለክብርና የሚጠጡበት ነው። ሞ ይባላል። ይሄን ሁሉ ማሰብ ትችላላችሁ። ክቡራን ተመልካቾቻችን ሀሳብ አስተያየታችሁን በጣም እያያችሁ ነው። ፊልሙን ለማየት ጓጉተናል እያላችሁ ነው። እንግዲህ ኔትፍሊክስም ላይ ከወጣ ማየት ትችላላችሁ። ዩቲዩብ ላይ ከለቀቀው ግን አማዞን ፕራይም ላይ ነው ያየሁት። እኔ በጣም ተደስቼበታለሁ። ሌላው ባጭሩም ነገራችሁ ሰዓቱም እየሄደ ስለሆነ የእጅ መስቀሎች አይቻለሁ። በጣም ነው የገረመኝ። በጣም ነው የሚያስደስተው። መስቀሎች ፊልሙ ላይ በደንብ ነው በጉል ነው የምታዩት። እንግዲህ ብዙ አይነት መስቀሎች አሉ። የእጅ መስቀል አለ፣ በተለይ ካህናት የሚያሳልሙበት የመጾር መስቀል አለ፣ ዲያቆናቱ የሚይዙት በተለይ ንግስ ላይ የሚይዘው የሚወጡት የቡራኬ መስቀል ወይም የማይጠንት መስቀል አለ የሚባረኩበት፣ የአንገት መስቀል አለ በማተም የሚታሰረው ማለት ነው። ከዛ ውስጥ የቡራኬ መስቀልና የአንገት መስቀሉን አይቻለሁ። በደንብ ገርሞኛል። አንደኛው የቡራኬው መስቀል ወይም የማይጠንት መስቀል ንጉሱ ላይ ያርፍ ሲል ደረቱ ላይ አድርጎታል። ትልቅ ነው እሱ እንደዚህ ብሎ ጫፉ ይታያል። የቡራኬ መስቀል እንደሆነ ትንሿ እጅ መስቀል አይደለችም። እና መስቀል በጣም የሚገርም ነው። በኢትዮጵያ በጣም ብዙ አይነት የመስቀል አይነቶች አሉ። በጣም ብዙ እሱ አንዴ ፋና ቴሌቪዥን ላይ ይመስለኛል የመስቀል በዓል ዕለት ቃለ መጠይቅ ተደርጎ ዝርዝሩን ነገር በብዛት ያቀረብኩበት ዩቲዩብ ላይ ካለ ተመልከቱት። ጽጌ ደንጎላ መስቀል አለ። የጽጌ ደንጎላ ማለት የሱፍ አበባ ቅርጽ ያለበት መስቀል አለ። አውደ ዓለም መስቀል የሚባል ክብ አለ። በተለይ ልብስ ስፌቷ ላይ ተመልክቻለሁ አውደ ዓለም መስቀልን። ሐዋርያ መስቀል የሚባል አለ። ዕፀ ስርናይ መስቀል የስንዴ ዛላ ያለበት መስቀል አይነት አለ። ሌላ ደግሞ ማስታወሰው ሐረጋዊን መስቀል የወይን ሐረግ ላዩ ላይ ያለበት አለ። ብዙ ምሳሌ ያላቸው ወደዛ ውስጥ አልገባም። ቀራኒዮ መስቀል የሚባል አለ። ቀርነበግ መስቀል አለ። ትዕምርተ ንጥፊት መስቀል አለ። ኧረ ብዙ ነው። ስንቱን ልጠቅስ እችላለሁ? ጊዜ የለኝም እንጂ። ስለዚህ ትዕምርተ ንጥፊት መስቀልን አይቻለሁ። ትዕምርተ ንጥፊት ጠቃጠቆ ያለበት ነው። በተለይ ጌታችን በሸዋ አክሊል መበሳቱን የሚያመለክቱ ናቸው ጠቃጠቆ ያለበት እና ትዕምርተ ንጥፊት መስቀል ንጉሱ ጋር አይቻለሁ እና በጣም የገረመኝ ነገር ነው። ክቡራን ተመልካቾቻችን ስለ መስቀል አይነቶች አንድ ቀን ነግራቸዋለሁ። በጣም ብዙ 110 ምናምን ናቸው ይባላል። ግን እጅግ ብዙ ናቸው። ውስጣቸው ያለው ምስጢር ደግሞ ተውት። መስቀል በጣም እኔ ከሚገርመኝ ነገር የመስቀል ምሳሌነቱ፣ ቅርጾቹ፣ ውስጡ ያሉት ምስጢራት፣ ታች ያለው መቀመጫው ጽላተ ሙሴ ወይም የአዳም መቃብር የሚባለው የሚወጣው ቀራኒዮ መስቀል የሚባለው ላይ ያሉት ርግቦቹ ምሳሌነታቸው ስንቱ ይዘረዘራል። በአውደ ዓለም ውስጥ የምናየው በዕፀ ስርናይ መስቀል ውስጥ የምናየው በጽጌ ደንጎላ ውስጥ የምናየው በአውደ ዓለም ውስጥ የምናየው በትዕምርተ ንጥፊት የምናየው
በልሳነ ከለባት የሚባል አለ። በዛ ውስጥ ኧረ ስንቱ ይሄ ሁሉ በጣም ብዙ ኢትዮጵያ የምስጢር መዝገብ መሆኗን በዚህ ሁሉ እናውቃለን። ስለዚህ ትዕምርተ መስቀል አርጎ ራሱ ኤዲ መርፊ ፊልሙ ላይ በደንብ በጉል የምታዩት ነው ከነ ማተቡ። ይሄ ራሱ በጣም ያስደሰተኝ ነው። ሌላው በጣም ሰዓቱ ስለሄደ ኦልሞስት 45 ደቂቃ ሆኗል። ባለችን ጥቂት ደቂቃዎች ደግሞ ስለ መስቀል በደንብ ንገረን ብላችኋል። ራሱን ችዬ ነው መርሃ ግብር መሰራለት። በጣም ትደነቃላችሁ። ብዙ ምስጢር አለና እሱ እንግዲህ ወደፊት ራሱን ችሎ የሚሰራ መርሃ ግብር ይመስለኛል። ክቡራን ተመልካቾቻችን፣ ሌላው ደግሞ በጣም እዚህ ፊልም ላይ ካሚንግ ቱ አሜሪካ ያስደነቀኝ አልባሳት ነው። አልባሳት የሚገርም ነው። ስለ አልባሳት ልነግራችሁ ነው። ተዘጋጁ። ቆነጃጅቱ እዛ ላይ የምታዩቸው ሴቶቹ በጥሩ የሀገር ኢትዮጵያዊ ባህል ልብስ አጊጠዋል። ሌላም የአፍሪካ ልብሶች አሉ። በተለይ ደግሞ የኢትዮጵያዊ ልብስ ደግሞ ሁላችን የምናውቀዋለን፣ አጊጠዋል። ንጉሱ አጊጦበት፣ ንግስቲቱ አጊጣበት ፎቶ በጣም ተለቋል እና እያያችሁ ነው ከነጥልፉ። ስለ ኢትዮጵያ ልብስ ደግሞ አሁን እነግራችኋለሁ። እኔም የለበስኩት እንደሚታየው የኢትዮጵያ ሀገር ባህል ልብስ ነው። እዚህ ላይ ግን ያስጠለፍኩት ደግሞ የአንድሮሜዳ ኮንስተሌሽን ዲዛይኑን ነው። እዚህ ጋር መስቀል፣ እዚህ ጋር ግን የኮንስተሌሽኑ ደግሞ ህብረ ኮከቧን በሰማይ አሁን ወጣ ብላችሁ የምታዩት ቅርጿን እዚህ ላይ አሰፍቻለሁ። ደግሞ በጣም ይህን ደግሞ ይህን የሰፋችን ዲዛይነር ደግሞ በጣም ከልቤ ሳላመሰግን አላልፍም። ስለ ልብስ ደግሞ ልንገራችሁ። የልብስ ፍልስፍናችንን ባጭሩ ነው የምነግራችሁ። እንግዲህ የጥንት ኢትዮጵያውያን በተለይ እንደ አለቃ ደስታ ያሉት ሲናገሩ የኢትዮጵያ ልብስ የውስጥ ልብስ የሚባል አለ ይታወቃል። የላይ ልብስ የሚባል ነበረ። የክት ልብስ ይባላል። ከተህ የምታወጣው የስራ ልብስ አላቸው። የበዓል ልብስ አለ። የብርድና የዝናብ ልብሶች ነበሯቸው ኢትዮጵያውያን እና አይነቶቹን ነው የምነግራችሁ። ለምሳሌ ሸማ፣ ኩታ፣ ነጠላ፣ ጋቢ፣ ጃኖ፣ ድርብ፣ ቀሚስ፣ ኪታ፣ ግምጃ፣ መጎናጸፊያ፣ እጀ ጠባብ፣ ጥብቆ፣ ካባ፣ ለምድ፣ ቡልኮ፣ በርኖስ፣ ዝተት፣ ደበሎ፣ ዳባ፣ አጽፍ፣ ሱሪ ወዘተርፈ፣ ቀሚስ፣ መቀነት፣ ሐር፣ ጥልፍ ስንቱን መዘርዘር ይቻላል። ክቡራን ተመልካቾቻችን በተለይ አለቃ ደስታ ተራቀውበታል። እስቲ ከጠቃቀሱት ሊቃውንቱ የተወሰነውን ነገር ነው ሼር ማድረጋችሁ። ለምሳሌ ሸማ እንግዲህ በተለይ በደጋ የሚለበስ ነው። በፐርሺያን ደግሞ ጃማ ይባላል። እኛ ሸማ የምንለውን ልክ እንደ መጎናጸፊያ ያለ ነው። ቀደምት ይሄን ልብሶቹን ያቸው እኔ እነግራቸዋለሁ። እናንተ ፊልሙን ስታዩ ልብሱ የቱ እንደሆነ ማውጣት ትችላላችሁና ሸማ ኩታ የሚባል አለ። ይሄ ሁለት ተደራቢ ያለው ነው። በጣም የሚገርም ነው። ሌላ ሸማ ድርብ የሚባል ደግሞ አለ። ይሄ ተደራቢና ቀለል ያለ ነው። ቀለል ያለ ነው። ሸማ ነጠላ የሚባል አለ። ድርቡ ተደራቢ ነው። ሸማ ነጠላ ደግሞ ከሆነ ደግሞ ነጠላ ድርብ ያልሆነ አለ። ሌላው ሸማ ደግሞ የታጠፈ ጥፋት ያለው ደግሞ አለ። ወፍራም ጥጥ ነው። ከነጠላ የሚበልጥ ነው። ሌላው ሸማ መርገፍ የሚባል ልብስ አልነበራቸው ኢትዮጵያውያን። እንግዲህ ይሄን ሁሉ የሰሩ አባቶቻችን እናቶቻችን ክብር ይገባቸዋል። አሁን አባቶቹንና እናቶቹን የሚተች በጣም ማይረባ ሰው አለ። እንጀራን የሰሩልን እነማን ናቸው? እንጀራን እኮ ለመጋገር ኬሚስትሪውን ጤፉን አብቅሎ ፈጭቶ ኬሚስትሪውን እንዳይቆመጥጥ አድርጎ ማውጣት እኮ ይሄ ኬሚስትሪ እውቀት እኮ ነው። ምን ልትለው ትችላለህ? ወጡን፣ በርበሬውን፣ ቅመሙን ይሄ ራሱ አንድ ሳይንስ ነው። ጠላ አዘገጃጀት፣ ጠጅ አዘገጃጀት፣ ይሄን ሁሉ ቢያንስ በጣም የሚያስቀኝ ኢትዮጵያውያን እናቶቻችን የሰሩትን እንጀራ ውጭ ሀገር ድረስ ተልኮ እየበላ እነዛን ኢትዮጵያውያንን የሚሳደብ ብኩን ትውልድ ምድሪቱ አብቅላለች እና በጣም የሚያሳዝነኝ ክፍል ይሄ ነው። መጪው ትውልድ ግን ይሄን አይደግመውም። አባቶቹ እናቶቹን የሚያከብር ይሄን ለሰሩ አባቶቹና እናቶቹ አደባባይ የሚሰይም መንገድ የሚሰይምላቸው ትልልቅ ቤተ መጻሕፍት የሚሰይምላቸው ትውልድ በፍጥነት እየገሰገሰ ዘመኑም እየበረረ እያመጣው ነው። ያ ዘመን እጅግ የሚያስደስት ዘመን ይመስለኛል። ክብር ለቀደሙት አባቶቻችንና እናቶቻችን ላለው። ሸማ መርገፍ ደግሞ ጥለትና ዘርፍ ያለው የሚገርም ሸማ ነው። ሌላ ሸማ ጃኖ የሚባል በጣም በአብዛኛው ባላባቶች በክህነት ያሉ የሚለብሱት ነው። ጃኖ ማለት እንግዲህ በሰፊ ቀይ ጥለት የሚሰራ ይሉታል አለቃ ደስታ። በተለይ ጃን ማለት ነግሬያቸዋለሁ ባለፈው። ጋን ገነነ፣ ገነ፣ ታላቅ ሆነ፣
ንጉሱን ጃንሆይ እንላቸዋለን። ፀሐይን ለምሳሌ ጀንበር እንላታለን። ጀንበር ታላቅ የብርሃን ጋለ ማለት ነውና ጃኖ ማለት ደግሞ ትልቅ በተለይ በኪነት ቀይ ነውና በተለይ ላስታ ላሊበላ ያሉ ሊቃውንት ሸማ ጃኖን እንግድርቡን ለብሰው ይታያሉ። ቀይ ነው፣ ጃኖ ይባላል። ሌላ ሸማ ቡልኮ የሚባል ነበረ። ይሄ ደግሞ ከባድና እንደ ብርድ ልብስ የሚያገለግል ነው። ሌላው ሸማ ጋቢ የሚባል አለ። እንደ ኩታ ቢሆንም ደግሞ ወፈር ያለና ድርብ ነው። ሌላው ጋቢ ነበራቸው። እንግዲህ ጋቢ ማለት ወፍራም ሸማ ጥለት የሌለው ረጅም የሆነውን እንግዲህ ጋቢ የሚል ስያሜ ሰጥተውታል። እንግዲህ ይሄ የልብስ ፕሮቶኮላችን የልብስ አሰየማችን ነው። በተለይ መዝገበ ቃላት እና አለቃ ደስታ እያርላቀቁ ገልጸዋል። ሰፊውን እዛ ላይ ያነቡት። እኔ ከዛ ውስጥ ሀሳቡንና የጥንቶቹን ነግራቸዋለሁ። ቡልኮ ደግሞ የሚባል ደግሞ የልብስ አለ። ይሄ እንግዲህ ሚያኮራን ነው። በጣም በዚህ ስፌት ውስጥ ያላችሁ በጣም ለእናንተ ይጨበጨባል። ክብር ያላችሁ ናችሁ፣ ጥበብ አስቀጣዮች ናችሁ ብዬ አስባለሁ። ቡልኮ ደግሞ ድረቀጭን ማጋ ወፍራም ነው። በጣም ድሩ ቀጭን ነው፣ ማጉ ግን ወፍራም ነው። በጣም የሚደምቅ ነው ይላሉ። የሚሞቅ ነው፣ ቁመተ ረጅም ነው። በውድ የሚሸጠውን ቡልኮ ይሉታል። ሌላው በርኖስ ነው። በርኖስ እንግዲህ በብዛት የሚሰራው ከበግ ጠጉር ነው። እንደ ማቅ አይነት ነው። ያልተሰፋ ነጠላ ማቁን ዝተት ይባላል። ግን ከበግ ጠጉር የተሰራውን በርኖስ ይሉታል። ከላይ እንደ እንትን ያስገቡታል። አይታችሁታል። ይሄ ሌላው ኩታ ነው፣ ክታን ይባላል። ይሄ ደግሞ የሸማ ስም ነው። እጥፍ ያለ የልብስ መደረቢያ ነው። እንደውም እሳቸው ይላሉ 24 ክንድ 4 ፈርጅ ያለው ነው ይላሉ። እና ይሄ ደግሞ ኩታ ይባላል። ክታን ይለዋል። የተልባ እግር ልብስ የሚባለው ማለት ነው። ሌላ ጎዳ ኩታ የሚባላል። ይሄ ደግሞ ጥለት ይሄ አለ ጥለት የለሽ ነው። ጥለት የሌለው ኩታ ደግሞ ጎዳ ኩታ ይባላል። ይሄ ሌላ ኩትኛ የሚባል የኩታ አይነት ነው። እንደ ኩታ የተሰፋ ልብስ ዝግዝቅ አይደለ ብለው ነው የሚጠቅሱት። ሌላው ጥበብ ነው። ጥበብ እንግዲህ ጥበብ እውቀት ነው፣ ፍልስፍና ነው። እንግዲህ ጥበብ ነው። ጥበብ ቀሚሶች ሴቶቹ ለብሰው ታያላችሁ። ይሄ ደግሞ ምን ይላሉ? በኩታ በቀሚስ ዳር ያለ በተለይ በብዙ አይነት ጥለት የተሰራ ጌጥ ያለው ምን ይባላል? ጥበብና ሴቶቹ እዚህ ፊልም ላይ በጣም ብዙ ጥበብን ለብሰው እናያለን። እንደውም ምን ብለዋል? ጃኖማ ሁልጊዜ እለብስ የለም ወይ ብርቅ ይሆንብኛል ጥበብ ለብሰው ሳይ ይላልና በጣም ጥበብ ልብስ። ሌላ ቅፍጣን የሚባል አለ። ይሄ ደግሞ የሐር ቀሚስ ነው። ቅፍጣን ይባላል። ይሄ የሐር ቀሚስ ነው። ይህንኑ እዛ ፊልም ላይ ተመልክቼዋለሁ። ሌላ ቀሚስ ነው። ቀሚስ ያው በሶስት ወገን የተሰፋ የሴት ልብስ በጥንት ልኩ 6 ዘንግ ወይም 24 ክንድ የሆነ ነው ይላሉ። ሌላው ጥልፍ ቀሚስ ነው። ጥልፍ ቀሚስም እዚህ ላይ ታያላችሁ። ባህር የተጠለፈ የዘመዘን በጣም ያማረ ነው። ጥልፍ ቀሚሶች አይቻለሁ እዚህ ፊልም ላይ። ጥበብ ቀሚስ ደግሞ ብለዋል። ጥበብ ያለው የጥበብ ቀሚስ፣ ጥበብ ያለበት የጥበብ ቀሚስም ጥበብ ቀሚስ። ሌላ የሸማ ቀሚስ፣ የሐር ቀሚስ፣ የዳባ ቀሚስ አለ። ሌላው ግምጃ ነው። ግምጃ ደግሞ ከጥጥና ከሐር ተፈትሎ የተሰራ በአይነቱ ባለቀለም ልብስ የሚያስጎመጅ ነው። ግምጃ ቀሚስ አለ። ከግምጃ የተሰፋ ግን ቀሚስ እጀ ጠባብ ነው። ሌላው ግምጃ ሱሪ አለ። ከግምጃ የተሰራ ሱሪ አለ። ደበሎ የሚሉት ደግሞ በተለይ ተሚዎች ያውቁታል። በለምድ አይነት የተበጀ የበጋጎ የለፋ መደረቢያ በልብስ ላይ የሚጠለቅ እንደሆነ ስለ ኢትዮጵያ ልብስ ሲያነሱ እንግዲህ ሊቃውንቱ ተንትነው ጽፈዋል። በጣም የሚያስገርመኝ ነገር ነው። ክቡራን ተመልካቾቻችን ሌሎችም የልብስ አይነቶች አሉ። በተለይ ክብር ለእናቶቻችን ለፈታዮቻችን ክብር ለሚሸምኑት ድርና ማጉን ለሚያዋህዱት ላለው ሌላ ቅጥልጥል ደበሎ የሚባል አለ። በካባ አምሳል ተቀጣጥሎ የተሰፋ እጀ ጠባ የሚባል አለ። እጅጌው በጣም የጠበበ የቀጠነ የወንድና የሴት ቀሚስ አለ። ጥብቆ የሚባል አለ። በጥብቅ ተሰርቶ የተሰፋ አጭር የልጅ ቀሚስ አለ። ካባ አለ። በተለይ ሊቃውንቱ ባለቀለም ረጅም መደረቢያ ከልብስ ላይ ነጠላ ላይ ይደርቡታል። ካባ ላንቃ አለ። ላንቃ እሳት እኮ ነው። ላንቃ ባለለምድ መደረቢያ በተለይ ባለወርቅ ጥልፍ ያለው የቀዳሽ ልብስ ነው። እሱ ላንቃ የተባለው ለምዱ ነበልባል መስሎ ስለሚታይ ነው ይላሉ አለቃ ደስታ። የወርቅ ጥልፍ ነው። ሌላው ለምድ የሚባል አለ። መቀነት የሚባል አለ። ሻሽ ደግሞ ሻሾች ያስራሉ ሴቶቻችን። ያገባች ደግሞ የምታደርገው ድንቆ አለ።
ብዙ አይነት አለ። ልብሰ ማርያም የሚባል አለ። በተለይ በሰማያዊና በቀይ ክፋይ የሚሳል በተለይ እመቤታችን ስዕል ላይ ሲሳል ካባው ልብሰ ማርያም የሚባል ልብሰ ብርሃን በጣም ብዙ ነገር ነው። ክቡራን ተመልካቾቻችንና የኢትዮጵያና ልብሶቻቸው ነጠላ፣ ጋቢ፣ ቡልኮ፣ ግምጃው፣ በርኖሱ፣ እጀ ጠባቡ ስንቱን ልጠቀስላችሁ። በዚህ ሙያ ያላችሁ ታውቁታላችሁ። እና በኢትዮጵያ አልባሳት የደመቀ ፊልም ነው ክቡራን ተመልካቾቻችን። በመጨረሻም በጣም የሚገርም ነገር በ2 ደቂቃ ነግሬያችሁ መርሃ ግብሬ ልጠቅልለው። ሌላው አንበሳ ባለፈው ጊዜ ትዝ ይላችኋል ስለ አድዋ በዓልና የጥንት የነገስታት ስርዓት ያስተላለፍኩትን መርሃ ግብር ያላያችሁ ወደኋላ ሄዳችሁ ንጉሱ ከመሾሙ በፊት መጀመሪያ አንበሳውን መምታት አለበት የሚል ስርዓት ነበር። ጎሽ ወይም አንበሳ ይታሰራል፣ ወይ ወግ ንጉሱ ይላል፣ ወይ ወገዋል፣ ወይ መተዋል። እዚህ ፊልም ላይም በተመሳሳይ መልኩ የፕሪንስ ልዑሉ ወደ ንጉስ ከመሄዱ አስቀድሞ ግን ምንድን ነበር የተፈተነው? የአንበሳ ጢም ቆርጦ እንዲያመጣ እና ይሄ በጣም ከኢትዮጵያ አነጋገር ስርዓት ኢትዮጵያው ይመተዋል፣ ያ ደግሞ አንበሳ ቆርጦ ጀግንነቱ የሚታወቀው አንበሳ ሲቆርጥ ነው። ይሄ ደግሞ ጥንካሬውን ለማሳየት ነው። ይህን የመሳሰለ ነገር እንግዲህ ብዙ ነገር ነው የታየኝና እነዚህን ሁሉ ለእናንተ ሼር አድርጋቸዋለሁ። ከዚህ በኋላ እናንተ ፊልሙን እንድታዩ ጋብዛቸዋለሁ። ተመራመሩ፣ ተራቀቁ፣ ተፈላሰፉ። እንግዲህ መልካም ቅበላ እላለሁ። ከዚህ በኋላ እራታችሁን ነው የምትበሉት። ይህም የውስጥ ምግብ ነው፣ ያ ደግሞ የውጭ ምግብ ነው። ነገ ደግሞ ጾሙ ይገባል። ይህን ከጾሙ በኋላ የምታዩትም ደግሞ መልካም የአብይ ጾም እመኛለሁ። ሰላም ደሩ፣ መልካም ጊዜ። ቀረጻውን ያከናወነችልን እህታችን መሲንም አመሰግናለሁ። መልካም ጊዜ